ታይምን ማኔጅ ማድረግ እንችላለን። ሪሊ ታይም ማኔጅ የሚደረግ ነገር ነው። ዳንኤል እባላለሁ። የአራተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነኝ። በዚህ ዩቲዩብ ቻናል ላይ ለእናንተ ይጠቅማችኋል፣ ያስተምራችኋል፣ ያዝናናችሁ ይችላሉ ብዬ ማስባቸውን የኔ የሆኑ ነገሮችን የማጋራበት የዩቲዩብ ቻናል ላይ ነው እና ለእናንተ ዲጂታል ፍሬንድ ለመሆን ስለምተጋ ከአሁኑ ሰብስክራይብ ያደረጋችሁ አብራችሁ ብትሆኑ ደስ ይለኛል። ዛሬ የምናወራው ታይም ሪሊ ማኔጅ ሊደረግ ይችላል? ታይም በትክክል ማኔጅ ልናደርገው እንችላለን በሚል ጉዳይ ነው። ከዛሬ ወደ ስቶሪ ታይም ልሰዳችሁ፣ የሆነ ነገር ልንገራችሁ እንደ ቤዝ ሊያደርገላችሁ የሚችል። ከዛሬ 2 ዓመት በፊት 2016 ዓ.ም የሆነ የዓመቱን እቅድ ስጽፍ ይህን ነገር አሳካለሁ፣ ይህን ነገር አድርጋለሁ ብዬ በምጽፍበት ሰዓት ታይሜን በአግባቡ እጠቀማለሁ። 1 ሚኒት እንኳን ለህይወቴ ትርጉም እስክትሰጥ ቅጽበት ድረስ እያንዳንዷን የህይወቴን ደቂቃዎች በአግባቡ እጠቀማለሁ ብዬ ጻፍኩ እና ሳላስበው ሌላ የቅድ የጻፍኩበት ከዚህ 2016 ዓመት በፊት የነበሩኝ እቅዶችን ቼክ ለማድረግ ሞከርኩና በማድረግበት ሰዓት ከዚህ በፊት ከ2014 ዓ.ም የጻፍኩት ሌላ እቅድ ነበር። ያ እቅድ ላይም እንደዚሁ ሰዓቴን በህይወቴ ውስጥ ትርጉም በሚሰጥበት መንገድ ፕሮፐርሊ እጠቀማለሁ የሚል ስቴትመንት አገኘሁት። አረፍተ ነገር እና በ2 ዓመት ጋፕ ውስጥ ያን ነገር መለወጥ አልቻልኩት። ገብቷችኋል? 2 ዓመት ሙሉ ታይሚን በአግባቡ እጠቀማለሁ ብሎ መጻፍ ነው እንጂ ተጠቅሜ ወይም ደግሞ ማኔጅ አድርጌው አላገኘሁትም። ነገር ግን የተለያዩ ነገሮችን ቼክ ለማድረግ በምሞክርበት ሰዓት የተለያዩ ኢትዮጵያዊ ቪዲዮዎችን ሞር ከፐርሰናል ዲቨሎፕመንት ጋር ኮኔክት የሚደረጉ ቪዲዮዎችን ማየት በጀመርኩበት ሰዓት አንዳንድ ቪዲዮዎችን አገኘሁ። ታይማችሁን በፍጹም ማኔጅ ልታደርጉ አችልም። ለምን? እናንተ ታይም ውስጥ ትኖራላችሁ እንጂ ታይም በእናንተ ውስጥ አይኖርም። ኖርማሊ እናንተ ትሞታላችሁ እንጂ ታይም መቁጠሩን አያውቁም አይደል? ታይማችሁን ማኔጅ ልታደርጉት አችልም። ለምን? የእናንተ አይደለማ ጊዜያችሁን ግን በአግባቡ መጠቀም ትችላላችሁ። ያለውን ነገር በአግባቡ መጠቀም ነው መቻል የምችሉት የሚሉ ቪዲዮዎችን አየሁት። እነዚህ ኤፒሶዶች የኢዲዲያ ፐርሰናል ዲቨሎፕመንት ኮንተንት የሚመቻችሁ የምታዩ ከሆነ የኢዲዲያን ቪዲዮዎችን ዩቲዩበርስ ቪዲዮዎችን አይቻለሁ። ሞር በጣም ደስ ከሚሉኝ እና በጣም ከጠቀሙኝ ፖድካስቶች የዩቲዩበርስ ቪዲዮ ማለት ነው። የሚቀርም ፖስት ነበረች። ያቺ እድሜ አይበክንም የምትል ቪዲዮ አለች እና ዩቲዩበርስ እንደምታውቁት እንግዲህ ወደ 24 ኩባንያዎችን በ23 ዓመቱ ማኔጅ የሚያደርግ የሚችል ነው። ኦልሞስት አሁን 26 ዓመቱ ቢሆን 4 ዓመቱ ማኔጅ ያደርጋል፣ ያስተዳድራል። ፕላስ ደግሞ 4 ኩባንያዎችን አስቡ። 2 ማስተር ዲግሪዎችን የሰራው በ23 ዓመቱ ነው። 2ቱንም ባንዴ ነው። ፕላስ ደግሞ የዋንጫ ተሸላሚ ነበረ እና ይሄን ሁሉ ነገር ያሳካው በ23 ዓመቱ ነው። 23 ዓመት ውስጥ 20 ምናምን ድርጅቶች እና 2 ማስተር ዲግሪዎችን አሉት። አስቡ ምን ያክል ታይም እንደሚወስድ እና እኔ ለአንድ ዲግሪ እንኳን የምከፍለው መስዋዕትነት ምን ያክል ጊዜን እየወሰደብኝ ከህይወቴ ምን ያክል ነገሮችን እየወሰደብኝ እንዳለ ታውቃላችኋል። እናንተም ለሆነ ነገር ላይ ሰርቲፋይ የምታደርጉ ጊዜ አለ። ያን ሁሉ ነገሮችን እያደረገ ግን ገና 23 ዓመቱ ነው እና እንዴት ሆኖ ነው ይሄን ሊያደርግ የሚችለው የሚለውን ነገር ላይ ማብራሪያ የሰጠበት ቪዲዮ አለ፣ እድሜ አይበክንም የሚል ነገር እና በዛ ውስጥ 2 ነገሮችን ነው ለማንሳት የሞከረው እና ቪዲዮን ያየሁት ከዛሬ 1 ዓመት በፊት ነው። ግን አሁንም አይምሮ ውስጥ ተቀርጾ ተቀምጧል እና የመጀመሪያው ነገር እሱ እንደጠቀሰው እሱ እንዳስቀመጠው የመጀመሪያው ነገር ታይማችሁን ማኔጅ ማድረግ አትችሉም። ታይማችሁን ማኔጅ ማድረግ የምችሉት የመጀመሪያው ሪሙቭ ዲስትራክሽን በማድረግ ነው። ዲስትራክት የሚያደርጋችሁን ነገር ሪሙቭ በማድረግ የተሻለ ታይም አጠቃቀም ሊኖራችሁ ይችላል። ታይማችሁን ዲስትራክት የሚያደርጉ ነገሮችን ሪሙቭ በማድረግ ለምሳሌ እናንተ ቲክቶክ የምታዩ ከሆነ ቲክቶክን ከስልካችሁ መለለት ወይም ደግሞ ከምታዩት ነገር ቲክቶክን ሊያስታውስባችሁ ከሚችሉ ነገሮች ራሳችሁን ማድረግ እዛኔ ፕሮፐርሊ ታይማችሁን ማኔጅ ማድረግ ወይም ደግሞ መጠቀም ትችላላችሁ የሚል ነገር አየሁት። ሁለተኛው ደግሞ አላስታውሰውም እና ሞር እቺኛዋን ትሪክ ሞክሯት። ሞር ታይማችሁን እየተጠቀመባችሁ ያለ ነገር ግን እናንተ የማትፈልጉት ነገርን ሪሙቭ በማስቀረት በማስወገድ
ሞር ጊዜያችሁን በአግባቡ ትጠቀሙታላችሁ። ገብታችኋል? ቲክቶክ ሞር ቲክቶክ ነው ታይማችንን የሚበላው። እንደ አንድ ዩኒቨርሲቲ ተማሪ እኔ በጣም ታይምን እየበላብኝ የነበረው ነገር ቢኖር ቲክቶክ ነው። እንደነዚህ አይነት ነገሮች ካሉ ማስወጣት። ፊልም ብዙ ጊዜ የምታዩ ከሆነ ፊልማችሁን ማየት መቀነስ ወይም ደግሞ አለማየት እኮ ይቻላል ሲጀመር። እና እነሱን ነገሮች አድርጉ እና መጽሐፍ ምናምን አንብቡ እና እነዛን ነገሮች በማድረግ ራሳችሁን እስኪላችሁን እና ጊዜያችሁን በአግባቡ መጠቀም ትችላላችሁ ብዬ አስባለሁ። እና ታይም ሪሊ በግልጽ እንግሊዝኛዬን አትመኑት። እኔ ራሱ አላውቀውም ኬት እንደሚመጣ እና ታይማችሁን ማኔጅ ማድረግ አትችሉም፣ ግን በአግባቡ መጠቀም ትችላላችሁ። ስለዚህ በአግባቡ ለመጠቀም ደግሞ ዲስትራክት የሚያደርጋችሁን ነገር ሪሙቭ ማድረግ ላይክ የሆነ ነገር ሪሙቭ አድርጉ። ታይማችሁን የሚበላባችሁ ግን ጥቅም የማይሰጣችሁን ነገር አስወጉዳቸው። የዛሬ ቪዲዮ ዋና ኮር ፖይንት ነው። እዚህ ላይ ለመምጣት ነው ብዙ ነገር ያወራው ነው እና ይሄ ነው ዛሬ ላይክ ላጋራችሁ የምፈልገው ነገር እና ካሁኑ ሰብስክራይብ አድርጉ። ይህ የእናንተ ዲጂታል ፍሬንድ ፕሌስ ነው። ታንክ ዩ